ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 3 ይሆናል። እንግዲህ የዚህ ዩኒት 3 ዋና ቶፒካችን ማትሪክስ ነው የሚሆነው። ከዚህ ቶፒክ ስር የተለያዩ ሌሰኖች ይኖሩናል። እስካሁን ድረስ ከሌሰን 1 አንስተን እስከ ሌሰን 13 ድረስ አይተን ነው የመጣ ነው። አሁን ደግሞ የምናየው ሌሰን 14 ወይም 14 የሚለውን ነው የምንመለከተው። ሌሰን 14 ላይ ኢንቨርስ ኦፍ ስኩዌር ማትሪክስ ነው። እንግዲህ እስካሁን ድረስ አይተናል። አጉመንትድ ማትሪክስ እና ሮው ኢኮሎን ፎርም እንዴት አድርገን ማትሪክሶችን አሬንጅ ማድረግ እንደምንችል አይተን የመጣ ነው ከዚህ በፊት። አሁን ደግሞ የምንመለከተው ኢንቨርስ ኦፍ ስኩዌር ማትሪክስ ነው። ስኩዌር ማትሪክስ ምንድነው? ስኩዌር ማትሪክስ እንግዲህ ታይፕስ ኦፍ ማትሪክሶች አሉ። እነዚህ ታይፕስ ኦፍ ማትሪክሶች አይተናል። 8 ናቸው። ከ8ቱ አንዱ ስኩዌር ማትሪክስ ነው። እንደዚሁም ደግሞ አይደንቲቲ ኦፍ ማትሪክስ አለ። ይሄም አንዱ ታይፕስ ኦፍ ማትሪክስ ነው። እስቲ ይሄን ዲፊኒሽን እናያለን። ኢንቨርስ ኦፍ ማትሪክስ ምንድነው? ኢንቨርስ ኦፍ ማትሪክስ እንግዲህ ሌት ኤ የተባለ ማትሪክስ አለን። ያ ማትሪክስ ምን አይነት ማትሪክስ ነው? ስኩዌር ማትሪክስ ነው። ስኩዌር ማትሪክስ ሆኖ ኦርደሩ ኤን ነው። አይዘር 1 ሊሆን ይችላል ኦር ዋት 2 3 4 ኦርደር ሊኖረው ይችላል ማለት ነው ሳይዙ። ዘን ሌት ኤ ቢ ስኩዌር ማትሪክስ ኦፍ ኦርደር ኦፍ ኤን ዘን ኤ ኢዝ ሴድ ቱ ቢ ኢንቨርቲብል። ኢንቨርቲብል ማለት ምን ማለት ነው ተማሪዎች? ኢንቨርቲብል ማለት ያ ማትሪክስ ኢንቨርስ አለው ማለት ነው። ኢንቨርስ አለው። ስለዚህ ኢንቨርስ ያለው ማትሪክስ በሙሉ ኢንቨርቲብል ነው ማለት ነው። ስለዚህ ያንን ለመግለጽ ነው። ኢንቨርቲብል ነው ካል or has an inverse if there is exists a square matrix of B order of n። እንግዲህ ማትሪክስ ኤ አለን። ኢንቨርሱን ምን ሆኖ አገኘ ነው? ቢ ሆኖ አገኘ ነው ማለት ነው። ኢንቨርሱ ቢ ነው። መጀመሪያ ኢንቨርቲብል የሆነው ማትሪክስ ኤ ነው የሚሆነው። ኢንቨርስ የሆነው ማትሪክስ መጨረሻ ላይ ሰርተን ያገኘ ነው ቢ ነው የሚሆነው። ኦርደሩ ተመሳሳይ ነው የሚሆነው። ኦርደር 4 ከሆነ ይሄም ኦርደር 4 ይሆናል ማለት ነው ኢንቨርሱ። say that exists a square matrix B order of n, say that A times B which is equals to in። እንግዲህ in እናውቃለን አይደንቲቲ ማትሪክስ ማለት ነው። ኦርደራቸው አሁንም ይለያያል። ኦርደሩ ልክ እንደ ኢንቨርቲብል የሆነው ማትሪክስ እና ኢንቨርስ የሆነው ማትሪክስ ጋራ ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ያ እንትን ማለት አንችልም። እንግዲህ ኢንቨርስ ሆኗል ማለት ስለማንችል ተመልከቱ ዝጋ ኤ ታይምስ ቢ ማትሪክስ ኤ እና ኢንቨርስ ኦፍ ቢ። አሁንም ዝጋ ማትሪክስ ኤ እና ኢንቨርስ ኦፍ ማትሪክስ ቢ ምንን ይሰጡናል? አይደንቲቲ ኦፍ ማትሪክስ ይሰጡናል ሁለቱም ማለት ነው። እንግዲህ ከዚህ በፊት እንዳየነው መልቲፕሊኬሽን ኦፍ ማትሪክስ ላይ ኮሙታቲቭ መሆን አይችሉም። ምክንያቱም ኤ እና ቢ አባስተን አሁንም ቢ እና ኤን አባስተን የምናገኘው ውጤት እኩል አይደለም። ነገር ግን እዚህ ጋር ኢንቨርስ ነው። አሁን ቢ የተባለው ኢንቨርስ ነው። ኢንቨርሱን ከኢንቨርቲብል ማትሪክስ ጋራ ስናባዛው ሌፍት ኤንድ ራይት አድርገን ወይም ቦታ ቀያይረን ብናባዛው የሚሰጠን አይደንቲቲ ነው የሚሆነው ማለት ነው። ልክ እንደዛ ማለት ነው። ምክንያቱም አንድ ሲባዛ ማንኛውም ሪል ነምበር ማለት ነው። አንድ ሲባዛ 4 ወይም 4 ሲባዛ 1 ምንድነው የሚሰጠን? ውጤቱ ያው ነው የሚሰጠን፣ ያንን ነው የሚሰጠን። ስለዚህ አሁን 4 ሲካፈል 4 አሁንም 4 ሲካፈል 4 መልሶ አይደንቲቲውን ይሰጠናል ማለት ነው። ያ ማለት ነው። ስለዚህ ተማሪዎች አሁንም ቢሆን ልክ እንደዛ ማለት ነው። የማትሪክሱ ማለት ነው። ግራና ቀኝ አባዛ ነው። እንደዚሁም የምናገኘው ውጤት አይደንቲቲ ይሆናል ማለት ነው። if such a matrix B exists then it is called an inverse of A. If A is an invertible matrix A የተባለው ኢንቨርቲብል ማትሪክስ ነው ካልን ማለት ነው it is inverse is unique ማለት ነው። እንግዲህ ዩኒክ የሆነ ኢንቨርስ እናገኛለን ማለት ነው። ያ ማትሪክስ ኢንቨርስ ይሆናል ማለት ነው። ወይም ቢ የተባለው ማትሪክስ ኢንቨርስ ሆኖ እንትን እንለዋለን። ያ ኢንቨርስ የሆነው ማትሪክስ ደግሞ ምንድነው? ዩኒክ ነው ማለት ነው። if a square matrix A is invertible ያ ማትሪክስ ወይም ይሄ መጀመሪያ የተሰጠን ማትሪክስ ኢንቨርቲብል ነው ካል then it is inverse ነው። እንደገናም ደግሞ ዩኒክም ነው። it is
denoted by or symbolically represent inverse of a, inverse or a the power of -1. እሺ ይሄኛውን ኤግዛምፕል የመጀመሪያውን ኤግዛምፕል ዲፊኒሽኑን ካየን ኤግዛምፕሉን እስቲ እናያለን። ሌት a or matrix a which is equals to 1 0 3 1 ይላል። እንግዲህ ውስጥ ያሉት ኤሌመንቶች እነዚህ ናቸው። find it is inverse if a is invertible ማለት ነው። እንግዲህ ይሄ ማትሪክስ ኢንቨርቲብል ነው። ኢንቨርቲብል ነው ማለት ደግሞ ምን አለ ማለት ነው? ኢንቨርስ አለው ማለት ነው። ስለዚህ ሶሉሽኑን እዚህ ጋር ማየት እንችላለን። if a has an inverse ይኖረዋል ሳይ ይሄን ምን ብለን ነው ሪፕሬዘንት ማድረግ የምንችለው? እዚህ ጋር ኢንቨርስ በራሳችን ነው ወስደን የምንሰጠው። እቺኛይቱን አንድ ማትሪክስ ናት ሌት ብለን ተነስተን ይሄንን ሰጥተናል ማለት ነው። ምክንያቱም ኢንቨርሱን ለማግኘት ሌት ብለን መነሳት አለብን። እዚህ ጋር እንሰጣለን ማለት ነው። a b c ብለን መነሳት ይኖርብናል። then we have what inverse of or invertible የሆነው ማትሪክስ ሲባዛ inverse of matrix which is equals to ምን መስጠት አለበት? አይደንቲቲ መስጠት አለበት። አይደንቲቲ what 2 ነው። ይሄ ማትሪክስ 2 by 2 ማትሪክስ ነው። እዚህ ጋር ስንነሳ 2 by 2 ማትሪክስ ነው። ስለዚህ አይደንቲቲውን የምንጠቀመው 2 by 2 መሆን አለበት ማለት ነው። እዚህ ጋር የሰጠነው ማለት ነው። ሶ ይሄንን የመጀመሪያው ኢንቨርቲብል የሆነች ማትሪክስ አለች። ከዚህ ወሰርን ስናባዛው ከዚህ ጋር ይሄን መስጠት አለበት ነው። ይሄን መስጠት አለበት። ስለዚህ የግድ ይሄንን ማባዛት ይኖርብናል። እሺ ተማሪዎች እንግዲህ እዚህ ጋር ያለውን ማባዛት እንችላለን። የመጀመሪያውን እዚህ ጋር ያለችውን ኤሌመንት ለማስቀመጥ 1 ታይምስ a ነው የሚሰጠን። አሁንም 0 ታይምስ ይሄ ፕላስ 0 እንበለው a ነው የሚሰጠን መልሶ። እሺ ቀጥሎ ደግሞ ወደ እዚህኛው እንሄዳለን። እዚህ ጋር ያለችው ኤሌመንት ለማግኘት 1 ታይምስ b ነው የሚሆነው። አሁንም 0 ታይምስ d 0 ነው የሚሰጠን። እሺ ወደዚህ ስንመጣ ደግሞ እዚህ ጋር ያለችው ኤሌመንት ወይም ሰከንድ ሮው ላይ ያለውን እንፈልጋለን ማለት ነው። 3 ታይምስ a 3a ይሆናል። እሺ 1 ታይምስ c ፕላስ c እንለዋለን ማለት ነው። ቀጥሎ እዚህ ጋር ያለችውን እንፈልጋለን። 3 ታይምስ b 3b ነው የሚሆነው። 1 ታይምስ d ፕላስ d እንለዋለን ማለት ነው። ፕላስ d ስለዚህ እዚህ ጋር መጀመሪያም ነበረ ወይም ይሄ አይደንቲቲ ነው ማለት ነው። 0 1 ይሆናል ማለት ነው። ስለዚህ እዚህ ጋር ምን ብለን ነው የምናስቀምጠው? a ብለን ማስቀመጥ ይኖርብናል። እዚህ ጋር b ነው። እዚህ ጋር ደግሞ 3a ፕላስ c ይሆናል ማለት ነው። እዚህ 3b ፕላስ d ይሆናል። እዚህ 1 0 ይሆናል። እዚህ ጋር 0 1 ነው የሚሆነው። አሁን እያንዳንዱ ማግኘት እንችላለን። የa ቫልዩ ስንት ይሆናል ማለት ነው? በዚህኛው ወይም ኮረስፖንዲንግ የሆነውን ኤሌመንት እንወስዳለን ማለት ነው። a = 1 ነው የሚሆነው። የa ቫልዩ አግኝተናል። እንደገና ደግሞ የb ቫልዩ ማግኘት እንችላለን። b ስንት ነው ማለት ነው? b እዚህ ጋር ያለችው ነው። በዚህ ትይዩ እንወስዳለን ማለት ነው። ስንት ነው ማለት ነው? 0 ይሆናል። c ለማግኘት ሁለቱን መውሰድ ይኖርብናል። ወይም ይሄኛውን 3a + c = ይሄኛው ከዚህ ጋር ነው ማጣመር የምንችለው። ስለዚህ የa ቫልዩ ስንት ነው ማለት ነው? 3 ታይምስ 1 ይሆናል ፕላስ c = 0 ይሆናል ማለት ነው። 3 ታይምስ 1 ወደዚህ ስንወስደው ማለት ነው 3 ታይምስ 1 3 ነው የሚሆነው ፕላስ c = 0 ይሆናል። የc ቫልዩ ስንት ሆነ ማለት ነው? -3 ይሆናል ማለት ነው። እሺ ቀጥሎ ማን ይቀራል? 3b + d ነው የሚሆነው። የd ቫልዩ ማግኘት ይኖርብናል። እሱም እንደዚሁ እዚህ ጋር ብናስቀምጠው 3b + d = ስንት ነው? ከማን ጋር እኩል ነው? ከአንድ ጋር እኩል ይሆናል ማለት ነው። የb ቫልዩ ስንት ነው ያገኘነው? እዚህ ጋር የb ቫልዩ እዚህ ጋር 0 ነው የሚሆነው። 3 ታይምስ b + d ነው = 1 ይሆናል። ስለዚህ የd ቫልዩ ስንት ሆነ ማለት ነው? d = 1 ነው የሚሆነው። ሶ አሁን ኢንቨርሱን ማስቀመጥ ይኖርብናል። ኢንቨርስ ኦፍ a ማለት እዚህ ጋር ይሄንን እንደዛ አድርገን ማስቀመጥ ነው የሚኖርብን። ኢንቨርስ ኦፍ a ማለት እዚህ ጋር b c d ይኖራል ማለት ነው። which is equals to inverse of a ማለት የa ቫልዩ ስንት ነው እዚህ ጋር ያገኘነው? 1 ነው ያገኘነው። የb ቫልዩ 0 ነው ያገኘነው። እንደገና ደግሞ የc ቫልዩ የቱ ጋር ነው? እዚህ ጋር -3 አግኝተናል። እንደዚሁም ደግሞ የd ቫልዩ ስንት ነው? 1 ነው የሚሆነው ማለት ነው። ይሄ በዚህ መልክ እንደዛ አድርገን መስራት እንችላለን። ወደሚቀጥለው እሺ ተማሪዎች ፕሮፐርቲስ ኦፍ ኢንቨርስ ኦፍ ማትሪክስን ማየት ይኖርብናል። እስቲ ከዲፊኒሽኑ እንጀምራለን። ሌት a and b
ኢንቨርቲብል ማትሪክስ ኦፍ ዘ ሴም ሳይዝ ዘን እንግዲህ የተሰጠን ኤ አለ ቢ በሚቀጥለው ላይ የምናየው ይሆናል። ይሄኛውን ፕሮፐርቲ እናያለን ማለት ነው። ሶስት ፕሮፐርቲዎች ይኖሩታል። የመጀመሪያው ፕሮፐርቲ ኢንቨርስ ኦፍ ይሄ ኢንቨርቲብል ነው እያለን ነው። ኢንቨርቲብል ይሆናል ነው የሚለው። ማን ነው ኢንቨርቲብል? እንደዚሁም ደግሞ ዝጋ ደብል ኢንቨርስ ከሆነ መልሶ የመጀመሪያውን ማትሪክስ ማግኘት ይቻላል ነው። እንዴት አድርጎ ማግኘት ይቻላል? እዚጋ የተሰጠናል ኤ ራሱ ኢንቨርቲብል ነው። እንደገና ደግሞ የዚህ ኢንቨርስ ደግሞ ራሱ መልሶ ምንድነው ኢንቨርቲብል ነው ማለት ነው። ሶ እስቲ እያንዳንዱን ማየት እንችላለን። ዘ ኢንቨርስ ኦፍ ይሄ ማለት ነው። ዘ ኢንቨርስ ኦፍ ይሄ ምን ብለን እነሳለን? መጀመሪያ የዚህን ኢንቨርስ ማግኘት ይኖርብናል። የዚህን ኢንቨርስ ስናገኝ ምንድነው ብለናል ቅድም? ኤ ቢ ሲ ዲ ብለን መነሳት ይኖርብናል ለዚህኛው ማለት ነው። ቀጥሎ ደግሞ አይደንቲቲ ማትሪክስ ኤ ተሰጥቶናል። ኤ ራሱ ተሰጥቶናል። ማን ነው? 1 2 1 3 ይሆናል ማለት ነው። እሺ ቀጥሎ ደግሞ ምን ተሰጥቶናል? አይደንቲቲ ኦፍ ማትሪክስ አይደንቲቲ ኦፍ ማትሪክስ ተሰጥቶናል። አይቱ ነው የምንፈልገው መውሰድ የሚኖርብን አይቱ ነው። ስለዚህ 1 0 0 1 ይሆናል ማለት ነው። እሺ ተማሪዎች እዚህ ጋር ይሄንን አስቀምጠናል ማለት ነው። ወይም ኢንቨርስ ኦፍ ኤ በዚህ ሪፕሬዘንት አድርገናል። እነዚህ ሁለቱ ምንድናቸው? ኢንቨርቲብል ናቸው ተብሏል። ምክንያቱም ይሄኛው የዚህኛውን ኢንቨርስ ፈልጉ ስለተባልን ማለት ነው። የዚህኛው ኢንቨርስ ፈልጉ ስለተባልን ነው ኢንቨርቲብል የተባለው። ስለዚህ ይሄም ራሱ የራሱን የቻለ ምን አለው ኢንቨርስ አለው ማለት ነው። እሺ በዚህ መልክ እናስቀምጠዋለን ማለት ነው። ምንድነው የሚሆነው? 1 ታይምስ ኤ ኤ ነው የሚሆነው። 2 ታይምስ ሲ 2c ፕላስ 2c እንለዋለን ማለት ነው ይሄኛውን። እሺ ቀጥሎ እዚህ ጋር ያለችውን እንፈልጋለን። 1 ታይምስ ቢ ቢ ነው የሚሆነው። አሁንም 2d ይሆናል። ይሄ 2d ብለን ማስቀመጥ እንችላለን። ቀጥሎ 1 ታይምስ ኤ ኤ ነው የሚሆነው ፕላስ 3c እንለዋለን ማለት ነው። ቀጥሎ እዚህ ጋር ያለችውን ኤሌመንት እንፈልጋለን። 1 ታይምስ ቢ ቢ ነው የሚሆነው ፕላስ 3d ይሆናል ማለት ነው። 3d ብለን ይሄን ማስቀመጥ እንችላለን። እዚህ ጋር 1 0 0 1 ይሆናል ማለት ነው ተማሪዎች። ሶ እያንዳንዱን መውሰድ እንችላለን። ተመሳሳይ የሆኑትን እንትኖች መውሰድ እንችላለን ማለት ነው። ስለዚህ a ፕላስ 2c ይሆናል ማለት ነው። ይሄኛው ከማን ጋር እኩል ነው? የመጀመሪያዎችኛይቱን እንወስዳለን። አሁንም ደግሞ እንደዚሁ ወደ ሲስተም ኦፍ ሊኒየር ኢኩዌሽን ወደሚለው ወስደን መስራት ይኖርብናል ማለት ነው። a ፕላስ 3c is equals to ስንት ሆነ ማለት ነው? ይሄኛው ከማን ጋር? ከዜሮ ጋር እኩል ነው ማለት ነው። ስለዚህ ይሄ ሲስተም መጀመሪያ ሰብስቲቱት ሜተድ መጠቀም ይኖርብናል። a is equals to minus 3c ይሆናል። እችን አገኘን ማለት ነው። ስለዚህ እችኛይቱን ወስደን እዚህ ጋር ሰብስቲቱት ማድረግ እንችላለን። ማን ጋር? a ቦታ ላይ መተካት እንችላለን። a ቦታ ላይ ስንተካ minus 3c plus 2c is equals to 1 ይሆናል። ስለዚህ minus c ነው የሚሆነው እዚህ ጋር 1 ይሆናል። c is equals to minus 1 ይሆናል ማለት ነው ተማሪዎች። እሺ a ቫልዩ እዚሁ ማግኘት ይቻላል። እዚህ ውስጥ ብንተካ a ማለት ማይነስ 3 የሲ ቦታ ላይ ማን ነው የምንተካው? ይሄንን ሰብስቲቱት ካደረግን በኋላ ውጤቱ ስንት ሆነ? 3 ይሆናል ማለት ነው። 3 ሆነ። ስለዚህ ይሄኛውን በዚህ በኩል አግኝተናል። እንደገና ደግሞ አሁን ማን እንወስዳለን? b ፕላስ 2d የሚለውንና b ፕላስ 3d የሚለውን እንወስዳለን ማለት ነው። ይሄ ከማን ጋር? ከዜሮ ጋር እኩል ነው፣ ከአንድ ጋር እኩል ነው ማለት ነው። ስለዚህ ሳይመንትለስ ኢኩዌሽን ወይም ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቱ ቫሪያብልስ በሚለው መስራት እንችላለን ማለት ነው። ስለዚህ ዜሮ ያለውን ለብቻ ለይተን መውሰድ እንችላለን። b = -2d ይችን ወደዛ ወስጃለሁ። ስለዚህ አንድ እምተካው እንትን አግኝቻለሁ ማለት ነው። ስለዚህ ተማሪዎች ይሄኛው b ቦታ ላይ ማን ተካለሁ? -2d ፕላስ 3d ይሆናል። እዚ ኳልስቱ ስንት ነው? አንድ ነው የሚሆነው። -2d ፕላስ 3d ራሱ d ይሰጠናል ማለት ነው። እሺ d እዚ ኳልስቱ ስንት ሆነ ማለት ነው? አንድ ሆነ ማለት ነው። የትኛቱም መጀመሪያም አስተካክለናታል። b እዚ ኳልስቱ -2 የd ቫልዩ ስንት ነው? 1 ነው የሚሆነው። ስለዚህ ስንት ሆነ ማለት ነው? -2 በዚህ መልክ ማስቀመጥ እንችላለን ማለት ነው። ሶ ተማሪዎች እዚህ ጋር ኢንቨርሱን ማስቀመጥ እንችላለና ኢንቨርሱን ማስቀመጥ እንችላለን። ኢንቨርሱን ስናስቀምጥ a b
ሲ ዲ ብለን ነው ማስቀመጥ የምንችለው። ስለዚህ የኤ ቫልዩ ስንት ነው ያገኘነው? እዚህ ጋር መጀመሪያ አካባቢ ላይ ኤ ቫልዩ 3 ነው ያገኘነው። ኢንቨርስ ኦፍ ኤ which is equals to 3 እንላለን ኤ ቦታ ላይ ይሄውና -2 ነው ያገኘነው። እሺ ሲ -1 አግኝተናል ሲ ቦታ ላይ። እሺ ተማሪዎች እንግዲህ ይሄን ይመስላል። እዚህ ላይ ይሄን አግኝተናል። ከመጀመሪያው ጀምሮ እንግዲህ ወደ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቱ ቫሪያብልስ በሚለው ደረጃ ከሰራም በኋላ ማትሪክሳችን አግኝተናል። ማትሪክሱ ማን ነው? ኢንቨርስ ኦፍ ማትሪክስ ነው። መልሶ ይሄ ደግሞ ኢንቨርቴብል ነው ይለናል። ኢንቨርቴብል ማትሪክስ ነው ይለናል። እስቲ እናያለን። እሺ ተማሪዎች ይሄኛውን ደግሞ ስንመለከት አሁን ከዛ የቀጠለ ነው። ኢንቨርሱን አግኝተናል። ነገር ግን የዚህ ኢንቨርስ ምን ሆኖ መጣ ደግሞ አሁን ኢንቨርቴብል ነው እያለን ነው። ኢንቨርቴብል ማትሪክስ ነው። ኢንቨርቴብል የሆነው ማትሪክስ እንደገና ሌላ ማትሪክስ ማን ነው? ሌላ ኢንቨርስ እየተፈለገለት ነው። ስለዚህ አሁንም ኤቢሲዲ ብለን መነሳት ይኖርብናል ማለት ነው። ስለዚህ አይደንቲቲው እንዳለ ሆኖ ማለት ነው። የዚህን ኢንቨርስ ፈልጉ እየተባለ ነው። የዚህ ኢንቨርስ መልሶ ይሄን ይሰጠናል ነው። መልሶ የመጀመሪያ ኤን ማግኘት እንችላለን ነው ፕሮፐርቲው። እሱን ለማሳየት ነው እስካሁን ድረስ እየሰራን ያለ ነው። ስለዚህ 3 ታይምስ እያንዳንዱን መፈለግ ይኖርብናል። 3a - 2c which is equals to ይሄው እዚህ 1 ትሆናለች እቺኛይቱ። ስለዚህ ከዚህ ጋር መውሰድ እንችላለን -a + c which is equals to ከማን ጋር ከዜሮ ጋር እኩል ነው ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቱ ቫሪያብልስ ነው ማለት ነው። ስለዚህ እቺኛይቱን ኢኩዌሽን ሰብስቲቱት በመጠቀም -a + c የምትለዋን እንወስድና a is equals to c የምትለዋን እናገኛለን ማለት ነው። ከዚህ from this ማለት ነው። ስለዚህ መተካት እንችላለን ቦታው ላይ የኛውን ኢኩዌሽን ወስደን 3a የሚለውን 3c እንለዋለን -2c is equals to 1 ይሆናል። 3c - 2c c ሆኖ እናገኘዋለን ማለት ነው። ይሄ ይሆናል። ስለዚህ ሲ 1 ሆነ ማለት ኤም እንደዚሁ ስንት ሆነ ማለት ነው? 1 ሆነ ማለት ነው። 1 ሆኗል ማለት ነው ተማሪዎች። ስለዚህ በዚህ ይሄንን እንጨርሳለን። ይችኛይቱን ማስተካከል ይኖርብናል -b which is equals to 1 - d ትሆናለች ማለት ነው ተማሪዎች። ስለዚህ b እኩል ይሆናል d -1 ትሆናለች። እቺን አንድ ኢኩዌሽን አገኘን ማለት ነው። ሶ ይሄን ወስደን የት ነው የምንተካው? ቢ ቦታ ላይ መተካት ይኖርብናል። 3 into d - 1 ምክንያቱም ተመሳሳይ ቫሪያብልስ እንዲሆንልን እዚህ ኳርሱ 0 ይሆናል ማለት ነው። ስለዚህ ስንት ሆነ ማለት ነው? 3d - 3 - 2d እዚህ ኳርሱ 0 ሆነ ማለት ነው። 3d - 2d d ነው የሚሆነው -3 እዚህ ኳርሱ 0 ይሆናል። የ3d - 2d d ይሆናል -3 ይኖራል። ስለዚህ የዲ ቫልዩ ስንት ሆነ ማለት ነው? 3 ሆነ ማለት ነው። ከዛ የቢ ቫልዩ አገኘን ማለት ነው በዛው b is equals to ይሄው ሰርተን ጨርሰናል። ወይም እዚህ ጋር አስቀምጥላችሁ b is equals to የዲ ቫልዩ ስንት ነው? 3 ነው። 3 - 1 ስንት ሆነ ማለት ነው ተማሪዎች? 2 ሆኗል ማለት ነው። ስለዚህ እዚህ ጋር ማስቀመጥ ይኖርብናል። ማንን? ኢንቨርስ ኦፍ ይሄ አሁንም መልሰን ኢንቨርስ የዚህን ኢንቨርስ ነው እንትን ያልነው። ምን ብለን ነበር የተነሳ ነው? እዚህ ጋር ኤቢሲዲ ብለናል። ኤቢሲዲ ነው ያልነው። ስለዚህ የኤ ቫልዩ እናውቀዋለን። የኤ ቫልዩ ስንት ነው ማለት ነው? አንዳንድ የኤ እና የሲ ቫልዩ 1 ነው የሚሆነው። እንደገና ደግሞ የዲ ቫልዩ ስንት ነው ማለት 3 ነው። የቢ ቫልዩ ስንት አግኝተናል ማለት ነው? 2 ነው የሚሆነው። ተመልከቱት ተማሪዎች እንግዲህ ማን ከማን ጋር እኩል ነው ብለናል? መጀመሪያ ይሄኛው ኢንቨርስ ወይም ዘ ኢንቨርስ ኦፍ ኢንቨርስ ብለናል። ከማን ጋር እኩል ነው? ከኤ ጋር እኩል ነው ማለት ነው። ይሄ መሆኑን አሳየን። አንዱ ይሄ ፕሮፐርቲ ነው። ተመልከቱ ይሄና ይሄ ተመሳሳይ ናቸው ማለት ነው። ተመሳሳይ አግኝተናል። እሺ ወደሚቀጥለው። እሺ ሁለተኛው ፕሮፐርቲ ምንድነው? ዘ ትራንስፖዝ ኦፍ ኤ ነው የሚለው ኢዝ ኢንቨርቴብል ይላል። አሁን ይሄ ኢንቨርቴብል ነው ማትሪክሱ ኤንድ ዘ ትራንስፖዝ ኦፍ ይሄን ትራንስፖዝ የሆነው ማትሪክስ ምን ማድረግ ነው? ኢንቨርስ ማድረግ ነው። ከዚህ ጋር እኩል ናቸው ይላል። ኢንቨርስ ሆኖ እንትን ካለው ጋር እኩል ናቸው ነው የሚለው። እንዴት ነው እኩል የሚሆኑት? እስቲ ኤ ማየት ይኖርብናል። ሌት ኤ ይሄኛው ማትሪክስ የመጀመሪያው ማትሪክስ ነው ቅድም ያየነው ማለት ነው።
then show the transpose of A or the inverse of the transpose of A, which is equals to the inverse of A, again the transpose of the inverse of A. So the transpose of A is invertible. The transpose of A ማለት ይሄ ነው እዚህ ጋር ያለው ማትሪክስ ማለት ነው the transpose of A or the inverse of the transpose of A ብለን ነው መውሰድ የምንችለው ሌት ብለን ተነሳን አይዴንቲቲ ወስደናል እዚህ ጋር ይሄንን መልሰን ከዚህ ጋር ስናባዛ ይሄን ሰጥቶናል አይዴንቲቲዋ እንዳለች ተቀምጣለች ማለት ነው ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቱ ቫሪያብልስ ሆኖ ነው የምናገኘው ስለዚህ ማንንም መውሰድ እንችላለን ተመሳሳይ ቫሪያብል ያላቸውን አንድ ላይ ኮኦርዲኔት አድርገን ፕላስ ሲ ከማን ጋር እኩል ነው ማለት ነው ከአንድ ጋር እኩል ይሆናል ማለት ነው አሁንም እዚህ ጋር 2a plus 3c which is equal to 0 ይሆናል ይሄንን መጀመሪያ ከሰራን በኋላ ወደሚቀጥለው እንሄዳለን ስለዚህ a ማለት እቺኛይቱን ሰብስቲቲዩት ሜትር ተጠቅመን መስራት እንችላለን a ማለት 1 minus c ነው የሚሆነው ስለዚህ አንድ ኢኩዌሽን አግኝተናል ማለት ነው ስለዚህ ቀጥታ ወደዚህ ውስጥ እንተካለን 2 into 1 minus c plus 3c is equal to 0 ይሆናል ይሄኛውን ኢኩዌሽን ወስደን ሰብስቲቲዩት አድርገን እንሰራ ማለት ነው እዚህ ጋር ስንት መጣ ማለት ነው 2 minus 2c plus 3c is equal to 0 ይሆናል 2 ይሄኛው ስንት ነው የሚመጣው plus c ይሆናል ማለት ነው is equal to 0 የc ቫልዩ ስንት ሆነ ማለት ነው -2 ሆነ ማለት ነው የc ቫልዩ -2 ነው የሚሆነው ማለት ነው ስለዚህ የa ቫልዩ ማግኘቱ ቀላል ነው የሚሆነው የa መውሰድ ትችላላችሁ እዚህ ጋር a is equal to 1 minus c ነው የሚሆነው a is equal to 1 የc ቫልዩ ስንት ነው ማለት ነው -2 ስለዚህ ስንት ሆነ ማለት ነው ተማሪዎች እቺ ማይነስ 1 ስንት ነው የሚሆነው ፕላስ 2 ይሆናል is equal to 3 ይሆናል ማለት ነው የa ቫልዩ 3 ሆኖ አገኘነው ማለት ነው እሺ ተማሪዎች አሁንም ደግሞ እንደገና ማንን እንወስዳለን ማለት ነው b + d is equal to ከማን ጋር እኩል ነው የሚሆነው ከአንድ ጋር ማን ነው ከ0 ጋር እኩል ይሆናል 2b plus 3d is equal to ከማን ጋር እኩል ይሆናል ከአንድ ጋር እኩል ይሆናል ማለት ነው ስለዚህ አንድ ሲስተም ኦፍ ሊኒየር ኢኩዌሽን አግኝተናል ማለት ነው b ከማን ጋር እኩል ነው እቺኛይቱን ነው ወሰርኩት ከማይነስ d ጋር እኩል ናቸው ብለን ወሰርን ማለት ነው ስለዚህ ሰብስቲቱት ማድረግ እንችላለን እዚህ ቦታ መተካት ይቻላል 2 - d plus 3d ማለት 1 ነው የሚሆነው እዚህ ጋር -2d plus 3d is equal to 1 ይሆናል የd ቫልዩ ስንት ይሆናል ማለት ነው 1 ነው የሚሆነው d is equal to 1 ይሆናል በዚህ መልክ ማግኘት እንችላለን d 1 ከሆነ b ስንት ሆነ ማለት ነው -1 ነው የሚሆነው d -1 ይሆናል ማለት ነው ተማሪዎች እንግዲህ ይሄኛው በዚህ መልክ ካገኘ ነው ኢንቨርሱን አገኘን ማለት ነው የማን ኢንቨርስ ይሄኛው የዚህኛውን ኢንቨርስ አግኝተናል ማለት እቺኛይቱ ማለት ነው at ወይም ዘ ትራንስፖዝ ኦፍ ይሄ ይሆናል ማይነስ ይሄ ይሆናል ሌት ብለን የተነሳ ነው አለ ሌት ብለን ስንነሳ ab አለ cd አለን ስለዚህ የa ቫልዩ ስንት ነው ያገኘነው መጀመሪያ ስንነሳ a ቫልዩ 3 ነው ያገኘነው እንደገና መልሰን የb ቫልዩ ስንት አግኝተናል ማለት ነው እዚህ ጋር b ቫልዩ -1 ነው ያገኘነው መልሰን ደግሞ የd ቫልዩ እዚህ ጋር 1 አግኝተናል c -2 አግኝተናል ማለት ነው -2 አግኝተናል ስለዚህ ከማን ጋር እኩል ነው እያለን ነው አሁን ሰርተን ያገኘነው ይሄንን ነው ከዚህ ጋር እኩል ነው እያለን ነው ከዚህ ጋር እኩል ነው እያለን ነው እሺ ተማሪዎች አሁን ምንድነው የምናደርገው እዚህ ጋር ኢንቨርሱ መጀመሪያ ሰርተን ያገኘነው ይሄ ነው መጀመሪያ አካባቢ ላይ ሰርተን ያገኘነው ይሄ ነው የሚሆነው ከዚህ ጋር እኩል ይሆናል ወይ ነው እኩል የሚሆነው ምን ሲሆን ነው ትራንስፖሱን የግድ ማግኘት ይኖርብናል የዚህን ትራንስፖስ ስናገኝ 3 - 2 ነው የሚሆነው እንደገና ደግሞ -1 ከማን ጋር ከ1 ጋር እኩል ይሆናል ማለት ነው ስለዚህ ተመልከቱ ተማሪዎች ማን ከማን ጋር እኩል መሆኑን አሳየን ዘ ትራንስፖዝ ኦፍ a አሁንም መልሶ ኢንቨርስ ይሆናል የኛው ከማን ጋር እኩል ነው ዘ ኢንቨርስ ኦፍ a
አሁንም ትራንስፖዝ ስናደርገው ያገኘነው ውጤት እኩል ነው። ይሄና ይሄ ምንድናቸው? ተመሳሳይ ናቸው ማለት ነው። ውጤቱ እኩል መሆኑን ሾው አደረግን ማለት ነው። ወደሚቀጥለው ፕሮፐርቲ ወይም ሲ ላይ ያለውን ፕሮፐርቲ ማየት ነው። እሺ ተማሪዎች እቺኛይቱን ኤግዛምፕል ማየት ይኖርብናል። ምንድነው የሚለው? ሶስተኛው ፕሮፐርቲ ምንድነው የሚለው? ኤቢ ኢዝ ኢንቨርቲብል ነው። አሁን እነዚህ ሁለቱ እኩል ናቸው ወይ ነው። ኢንቨርስ ኦፍ ዘ ፕሮዳክት ኦፍ ኤቢ እና ሁለቱም ኢንቨርስ ሆነው ፕሮዳክታቸው እኩል ይሆናሉ ወይ ነው የሚለው። እስቲ እኩል መሆናቸውን እዚህ ጋር ሾው አድርጉ ብሎናል። እንዴት አድርገን ነው ሾው ማድረግ የምንችለው የሚለውን ነገር እዚህ ጋር የኤ ኢንቨርስ ይሄ ነው የሚሆነው፣ የቢ ኢንቨርስ ደግሞ ይሄኛው ይሆናል ማለት ነው። ስለዚህ መጀመሪያ ፕሮዳክቱን ማግኘት አለብን፣ የማንን? ኤ እና ቢ። ከዛ በኋላ ኢንቨርሱን እንፈልጋለን። ከዛ እኩል መሆናቸውን ማሳየት ይኖርብናል መጨረሻ ላይ። እሺ ስናባዛው ስንት ነው የሚሆነው? 1 ታይምስ 0 0 ነው የሚሆነው፣ ፕላስ እንላለን። እሺ 2 ታይምስ 1 2 ነው የሚሆነው እዚህ ጋር። አሁንም ደግሞ መልሰን እዚህ ጋር ያለችውን እንፈልጋለን። 1 ታይምስ 0 0 ይሆናል፣ ፕላስ 3 ታይምስ 3 ነው የሚሆነው። እሺ ወደዚህ ስንመጣ ደግሞ 1 ታይምስ 1 1 ይሆናል። 2 ታይምስ 0 0 ነው የሚሆነው። እዚህ ጋር 0 እናስቀምጥለታለን። መልሰን እዚህ ጋር ያለችውን ደግሞ ስንፈልግ 1 ታይምስ 1 1 ይሆናል፣ ፕላስ 0 ይሆናል ማለት ነው ተማሪዎች። ስለዚህ ስንት መጣ ማለት ነው? ስለዚህ ፕሮዳክታቸው ይሄን ይመስላል። የዚህን ኢንቨርስ ፈልጉ ነው የተባልነው። እሺ ፕሮዳክታቸውን እንደዚህ ካገኘን ደግሞ አሁን እዚህ ጋር ደግሞ ኢንቨርሱ መፈለግ ይኖርብናል። የማን? የዚህን ኢንቨርስ ማለት ነው። ኤቢ ምንድነው ተብሏል? መጀመሪያ ስንጀምር ኢንቨርቴብል ነው፣ ኢንቨርስ አለው ማለት ነው። ስለዚህ ይሄኛውን ፕሮዳክታቸው ነው፣ ይሄ ደግሞ ኢንቨርሱ ነው፣ ይሄ ደግሞ አይደንቲቲው ነው ማለት ነው። ስለዚህ ሁለቱን ስናባዛ ይሄን አግኝተናል፣ 2a ፕላስ 2c ማለት ነው። እንደገና ደግሞ 3a ፕላስ 1c ይሆናል ማለት ነው። 2b ፕላስ 2d 3b ፕላስ d ፕሮዳክታቸው ነው። የማን? የሁለቱ ፕሮዳክት ማለት ነው። ይሄ አይደንቲቲውን ነው እንትን ያደረኩት። ስለዚህ ሳይመንትለስ ኢኩዌሽን እንሰራለን ማለት ነው። እንችላለን ሲ ማለት ማይነስ 3a ነው ማለት ነው። እንግዲህ እቺን ወስደን መስራት እንችላለን ተማሪዎች። ሶ መተካት ነው እዚህ ጋር የት ላይ? ሲ ቦታ ላይ መተካት እንችላለን፣ ተመሳሳይ ቫሪያብልስ እንዲሆንልን ማለት ነው። 2a ፕላስ c is equals to 1 ከሆነ 2a ማንን ተካን ማለት ነው? ማይነስ 3 ያው ፕላስ እና ማይነስ እና አባዛው ማይነስ ነው የሚሆነው ወይም ኔጌቲቭ ይሰጠናል ማለት ነው። which is equals to 1 ይሆናል። ማይነስ a which is equals to 1 a is equals to minus 1 ይሆናል ማለት ነው። አሁን a ቫልዩዝ ተገኘ። የa ቫልዩ አገኘን ማለት የc ቫልዩን ብዙ ቀላል ነው። ማይነስ 3 እዚህ ጋር ማይነስ እናደርጋለን፣ ውጤቱ ፖዚቲቭ 3 ይመጣል ማለት ነው። a እና c በቀላሉ አገኘን ማለት ነው። እሺ 2b plus d is equals to 0 ከሆነ አሁንም ደግሞ 3b ፕላስ ዲ is equals to ስንት ሆነ ማለት ነው? 1 ነው የሚሆነው። እሺ ሲስተም ኦፍ ሊኒየር ኢኩዌሽን into two variables ነው የሚሆነው እንግዲህ። ስለዚህ አንዷን ወስደን ሰብስቲቱት አድርገን መስራት እንችላለን። እቺን ነው የወሰድኩት። ምን ይሆናል? 2b ይሆናል ማለት ነው። 2b ቀጥታ ዲ ቦታ ላይ መተካት ነው። 3b ማይነስ ትሆናለች፣ እቺ ማይነስ ስላለች ማለት ነው። ማይነስ 1 እዚህ ጋር አረጋና 2b ይሆናል። ተመሳሳይ ቫሪያብል ሆነልኝ ማለት ነው። ስለዚህ 3b ማይነስ 2b b ነው የሚሰጠን። ስለ 1 መጣ ማለት ነው። የb ቫልዩ 1 መጣ ማለት የዲም በቀላሉ ማግኘት ይቻላል ማለት ነው። ማይነስ ኦፍ ab ኦር ኢንቨርስ ኦፍ ምን ይሆናል ማለት ነው? እዚች ጋር ቅድም እንዳስቀመጥኩት ab አለ፣ cd አለ። አሁንም መልሰን እዚች ጋር ስናስቀምጥ የa ቫልዩ ስንት ነው ያገኘነው? ማይነስ 1 ነው የሚሆነው። የc ቫልዩ ፖዚቲቭ 3 አግኝተናል። እንደገና ደግሞ የb ቫልዩ 1 ነው የሚሆነው። እንደገና ማይነስ 2 ትሆናለች ማለት ነው። እዚች ጋር ማይነስ 2 ሶ ይሄ ምኑ ነው? ኢንቨርሱ ነው ማለት ፕሮዳክት ኦፍ ኢንቨርስ። ይሄም መልሰን በማግኘት ይኖርብናል፣ እዚች ላይ ማግኘት ይኖርብናል ማለት ነው ተማሪዎች። ስለዚህ በሚቀጥለው ሌየር ላይ እናያለን። እሺ ተማሪዎች እንግዲህ የተሰጠን ይሄ ነው። ቢ ኢንቨርስ ማለት ይሄ ነው። ኤ ኢንቨርስ ማለት ይሄኛው ነው የሚሆነው። ስለዚህ ሁለቱም ማባዛት ይኖርብናል።
ከዚህ ጋር እኩል መሆኑን ቼክ ማድረግ ስላለብን ይሄና ይሄ እኩል ናቸው ወይ እንዴት እኩል ይመጣሉ የሚለው ነገር ማየት ይኖርብናል። የዚህ ሁለቱ ፕሮዳክት 0 ታይምስ 3 0 ነው የሚሰጠን እዚህ ጋር ፕላስ ንልና 1 ታይምስ -1 -1 ነው የሚሰጠን እዚህ ጋር -1 እንላታለን ማለት ነው። ቀጥሎ ይሄኛውን ኮለመን እንፈልጋለን ፈርስት ሮው ሰከንድ ኮለመን ላይ ያለው እንፈልጋለን 0 ታይምስ -2 -2 ነው የሚሆነው ማነው 0 ይሰጠናል 1 ታይምስ ፕላስ 1 ትሆናለች እቺኛይቱ ቀጥሎ ወደዚህ እንመጣለን 1 ታይምስ 3 3 ነው የሚሆነው እንደገና 0 ታይምስ ይሄ ፕላስ 0 እንለዋለን 1 ታይምስ -2 ነው የሚሰጠን እዚህ ጋር ከዛ ቀጥሎ 0 ፕላስ 0 እንለዋለን ማለት ነው። እሺ የሚመጣው እዚህ ጋር 0 -1 አለች እዚህ ጋር -1 ትሆናለች ማለት ነው። ይሄ ፖዚቲቭ 1 ይሰጠናል። ቀጥሎ እዚህ ጋር 3 ነው የሚሰጠን -2 ይሰጠናል ማለት ነው። አያችሁ ተማሪዎች እንግዲህ እኩልነታቸውን እዚህ ጋር ቼክ አደረግን ማለት ነው። በዚህ መሰረት እኩል መሆናቸውን አሳየን ማለት ነው። ሶስተኛው ፕሮፐርቲ ማለት ይሄ ነው። እሺ መጨረሻው ፖይንት ላይ የምናየው an invertible matrix is also called non singular ማትሪክሶች በሙሉ ምንድናቸው ኢንቨርቲብል ናቸው። ያ ማትሪክስ ኢንቨርቲብል ነው ማለት ምን አለው ማለት ነው ኢንቨርስ አለው ማለት ነው። እንደገናም ደግሞ ነን ሲንጉላር ነው ማለት ነው። ሁለተኛው ማትሪክስ ዛት is not invertible ከሆነ ሲንጉላር ማትሪክስ ብለን ነው የምንጠራው። ሲንጉላር ማትሪክስ ኖት ኢንቨርቲብል ቀጣይ የምንመለከተው ይሆናል ሌሰን ላይ። ኢንቨርቲብል የትኛው ነው? ኖት ኢንቨርቲብል። ኢንቨርቲብል ማለት በቃ የራሳቸው ኢንቨርስ ያላቸው ማለት ነው። እንደገና ደግሞ ኖት ኢንቨርቲብል ከሆኑ ደግሞ ኢንቨርስ የላቸውም ማለት ነው። ኢንቨርስ የሌላቸው ማትሪክሶች ስላሉ ተማሪዎች እንግዲህ የዛሬ ሌሰናችን በዛ አጠናቀናል። በሚቀጥለው ሌሰን እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ለዛሬ ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ